ሰው እንዴት ደንግጦ ነው ምናምን ስትሉኝ እኔ አልሰማም። ትናንት እሺ ብዬ እንቅልፍ የሚባል አልወሰደኝም። አረጋሽ ትሙት ሲጀመርም አልተኛንም። ሲቀጥልም አሁን ቱቱ ከሆስፒታል ልትወጣ እየጠበቀ ነው። እኔ ግን ሰው ለመርዳት ሰው መሆኑ ብቻ በቂ ነው። በዚህን ያክል ለምንድን ነው የምትጨካከሉት? ራማ የምትባል ለአጫም አንቺ እዛ ጋ ልጅቱ ተደብድባ ደም በደሙና ፈሷት በማታውቀው ነገር ብላችኋል። ይህንን ሁሉ እያያችሁ ዝም ብላችሁ ራሳችሁ እቃችሁን አውጥታችሁ ጸጥ ብላችሁ ተቀመጣችሁ። በቃ ምንም ሳትናገሩ ምንም ሳትሉ ነገ እናንተ ብትሆኑስ? ነገ እናንተ ብትሆኑስ? ነገ እናንተ የገባችሁበት ኢጃዛ ቤት እናንተ ብትሆኑስ? ጋይስ ይሄ ነው ደብዳቤው። ላሳያችሁ። ቆይ ደብዳቤው ይሄ ነው ጋይስ፣ ላሳያችሁ። ደብዳቤ ይሄ ነው። የት አለ ሳኒ? በዚህ በ26ቱ በእንትኑ ላኪልኝ በእናትሽ። ይሄው እዚህ ጋር ደብዳቤው ይሄ ነው። ቆይ ይሄ ነው ደብዳቤው። ይታያል ጋይስ? በደንብ አይታይም? አይታይም? ሳ ይታያል? አይታይም? ይሄ ነው ደብዳቤው። ይሄው ደብዳቤው ይሄ ነው። ይሄ ነው ደብዳቤው። ይሄ ነው ደብዳቤው። እሺ ደብዳቤው ይሄ ነው። አይታይም? እሺ ቆይ እኔ ሙሉ ለመለጠፍ ብዬ አልቻልኩበትም። እምቢ አለኝ። ሙሉ ልለጥፍ ብዬ እምቢ አለኝ። ተደብዳቤዋ የጠፋችሁ ይቺ ናት። እሙዬ በትልቁ ለጥፊው አንቺ። የጠፋችሁ ይቺ ናት። መፍትሄ ካለው መፍትሄ እንፈልጋለን። መፍትሄ ከሌለው ግን አረጋሽ ትሙት ማንም አይቀርም። ቤተሰብ እዛ ደም ተቃውሙ። አይመለከተንም፣ አያገባንም። ልጃችሁን ገሏል፣ ደብድቧል። ይችን የመሰለች ልጅ ይችን የመሰለች ህፃን ልጅ ደብድቧል። በቻርጅ አርጎ አፋን ሁሉ አፍኖ ጥርሷ እስከሚረግፍ ድረስ የቤት አከራይ የሆነ ሰውዬ ደብድቧል። የት እንዳለች አይታወቅም። ስለዚህ ልጃችሁን ፈልጉ። የሰፈር ልጅ ነው፣ አብራችሁ ናችሁ። የአንድ ሰፈር ነው ሰውየው። ስሙ አለ። የማንትሶ ልጅ ነው። ጋይ ጻፉ። አባቱ እናቱ ከበደ ሰይድ ነው የሚባለው። ጊራና ከበደ ሰይድ የሚባል ሰው እችን ልጅ ደብድቧል። ካላስ በጣም ነው የምታሳፍሩት። ይችን የመሰለች ልጅ ደብድበው ከደበደቡ በኋላ የት እንዳደረሷት እራሱ አይታወቅም። በህይወትም ትኑር በጤናም ትኑር በምንም ትኑር እኛ የምንፈልገው አምጧት ነው። በቃ አምጧት፣ አለቀ። በቃ አምጧት። ዛሬ ታውቂያለሽ፣ ዛሬ ሄደው ቤት ማለት ነው። ቤት እዛ እስኪ ቤቱ ታጥቧል። ምንም አይነት መረጃ የለም። መልሰን ምንም ነገር ቪዲዮ አለ ቤቱ የለም ጭራሽ ምንም ነገር ምንም አይነት መረጃ አልተገኘም። የተቀረጸው ቪዲዮ አለ እና ሁሉንም አሸሽተውታል እነሱ ራሳቸው። እቺ ራህማናት ማናት የምትባለው? ማን ሄደው? ውሸት ማን ሂዱ? ቅድም ይቺ ማናት? ቅድም ጠዋት ላይ ከባሏ ጋር አላምንም። እንደዛ አይነት ነገር አላምንም። ከሄዱ ካጠቡ በቪዲዮ ይሄው ገባን፣ ይሄው ቤቱ፣ ይሄው ምንም ነገር የለም፣ ይሄው ታጥቧል። የት አለ ሙዬ? የት አለ? በመረጃ በማስረጃ ነው። በቃ መደብደቧን ግን ከአንድ አይሉ 2-3 ሰው ተናግሯል። ተደብድባለች ልጅቷ የት አለች ተብሎ እየተጠየቀ ነው። ከሄዱ የእሷ ባል ከሄደ ማታ አልከፈት አለኝ ብሎ ያለው በር ቪዲዮ አድርገው እንዴ! በአሁኑ ሰዓት ካለ መረጃ ማንም አያምንም። ቪዲዮ ለምን አያረጉ? ባልየው ለምን ቪዲዮ አልቀረጸም? ደሙን ሲያይ ምንም እየቀረጸው ማስረጃ የለውም ባልየው። እሙዬ ይኸውልሽ ልጅቷ ለመመታቷና ለመደብደቧ ደም በደም ለመሆኗ እኮ ልንገርሽ፣ እሱ ብቻ ሳይሆን ሁሉም ተናግሯል እኮ ውዴ፣ ሁሉም ተናግሯል። ለምን በቪዲዮ አልቀረጸም? መረጃ ለምን አላቀረበም ነው? እንዴት ነው የሚስቱ ደም እዛ ጋር ተዘርቶ
እሷን ፍለጋ ነው ወይስ ቪዲዮ ቀረጻ ነው የሚይዘው? እንዴት ነው እሱ? ወደ መረጃ ለፖሊስ እኮ ፖሊስ ይጠይቀዋል። የሰው ልጅ ደም እያየ ቀረጻን የሚያስብ ያለ አይደለም። እኔ ሞኒትዬ ምን መሰልሽ ያልኩት ሞታለች ተብሎ እኮ ነው የተጠራው። ልጅ አለችም እኮ አይደለም አዎ እኮ ታዲያ እሱ ቀጥታ ያን ደም እንደዛ ሆኖ ሲያይ እንዴት ነው ቀጥታ አስችሎ ተመልሶ ከሶስት ቀን በኋላ ቢያለ ወጣሁኝ አለ እኮ ደም የደሙን የተንጠባጠበውን እየተከተልኩኝ ሄድኩኝ እኮ አለ። እዛ አካባቢ ገበያ ነው ያለው። ገበያ መሀል ገባው። እያንዳንዱን ነገር ስንናገር እኛ ብንሆን ብለን እናስብ። የኔ የሆነ ሰው ደም ተዘርቶ እያየው ቆሜ ቪዲዮ አልቀርጽም። እኔ ቪዲዮን ብቻ እኮ አይደለም የፈለገን ሚስቱን ያህል ነገር እውነት የኒካ ሚስቱ ከሆነች እኮ እስከ ጥግ ድረስ መስዋዕት መክፈል አለበት። ሳውዲ ላይ ቢያዝ እኮ ምንም የሚገደለው ነገር የለም። ህገወጥ ቢሆን ባይሆን ኖሮ ሄዶ ከፖሊስ ጋር ይላል። ይሄ ልጅ ግን ሄዶ ኢቨን ፖሊስ ጋር ቢደርስ እሱን ይከቱታል እንጂ ሚስት ሄተድሽ ብሎ የሚፈልግለት የለም። አትሊስት ከፖሊስ ከሸሻ ይፈልጋል ይሄ ልጅ። አንዳንድ ጊዜ ስንናገር በነገራችን ላይ አሁን ልጁ ህገወጥ ሆኖ የት ምንድን ነው ሲጀመር? እሱ ህጋዊ ሰው ነው ሲጀመር ማመልከት የሚችለው። ህገወጥ ሆኖ ማን ሊሰማው ነው? ለራሱ ህጋዊ ቢሆን ራሱ ደም ተዘርቶ እያየ ቪዲዮ በየት በኩል ነው የሚያስበው? እኔ በሆነ አላደርገውም። ቪዲዮ ልቀርጽ አልችልም በዛ ሰዓት። ባለቤቴ እንደዛ ብትሆን እንዴት ነው አይታየኝም ነው። እኛ አሁን ውጭ ላይ ሆነን እያሰብን የሚመጣልንን ሀሳብ ለምን አላደረገውም ማለት ፌር አይደለም። ሲጀመር ሰው ነው በሰዓቱ ድንጋጤ ውስጥ ይሆናል። ምን ማድረግ እንዳለበት ሁሉ እንዴት ነው ካሜራ ምናምን አውጥቶ ምናምን ይሄ የማይታሰብ ነገር። አላጋጭ የሆነ ሰው ነው፣ ታዛቢ የሆነ ሰው ነው፣ በዛ ጋር የሚያልፍ ሰው ነው ይሄ ነገር ምንድን ነው ብሎ የሚቀርጸው። የራሱ የሆነ ሰው ግን በየትም የማይመጣለትን ነገር የተያዘ ነው የሚያውቀው። አያት ባለቤቷ አሁን የት ነው ያለው? አዩ የለውም አለች። እዛው ገጠር ነው፣ ገጠሩ እዛው ከዛው ወጣ ብሎ ማለት ነው። ኮሚኒቲዎቹም እኮ አሉ። አሁን ኮሚኒቲዎቹም ያሉት እኛ የህግ ጠለላ አብረን እናደርጋለን። ያየውን ነገር እኮ መመስከር ግድ ነው ማለት። ሌላው ሰው ህጋዊ የሆነ ሰው ያላየውን ያልሰማውን ሄዶ እንዴት ነው ክስ የሚያቀርበው? በሰዓቱ የነበሩትን ሰዎች ለምንድን ነው ያልነው? በሰዓቱ የነበሩት ሰዎች እሱ እኮ መቶም እኮ ባለቤቱን አላየም፣ ደም ነው ያየው አይደለ እንዴ? በሰዓቱ ግን ስትደበደብ ያዩ ሰዎች እነሱን ህዝቡ ስለምንድን ነው የማይሰጠው? ህዝቡ አሁን ህጋዊ የሆናችሁት ተባብራችሁ ለምንድን ነው አሳልፋችሁ የማትሰጧቸው? ነፍስ አይደለም እንዴ ይሄ? ለምንስ ኤምባሲውን አታስገድዱም? ሄዶ እኮ ህጋዊው ህዝብ ቢጮህ ኮሚኒቲውን አይልሽ ሙኒቲዬ። እኛ እኮ ኮሚኒቲው ከኤምባሲ የተላለፈ ኮሚኒቲ የታዘዘ እዛ የተቀመጡ አሉ። ደውለን በስነ ስርዓቱ ማታ ማምጥተናቸው ነበር። ዛሬም አናግረናቸዋል። እውነቴን ነው የምልሽ። እኔ አልተኛውም እንቅልፍ ከማታ ጀምሮ ማለት ነው። የጅዳውንም ኮሚኒቲ አናግረን ኤምባሲውን አናግረን ኮሚኒቲዎችን ሰጥቶናል። ኮሚኒቲዎቹ ምንድን ነው ያሉት? ከዛ ስትደበደብ ወይም ይህ እንደዚህ ወንጀሉ የተደረገበት ቦታ ያለ ሰው አንድ ሰው መጥቶ አብረን ይዘናችሁ በአካባቢው ቆይ ልንጠይቅሽ። አሁን ኮሚኒቲው እየተንቀሳቀሰ ካለ በዛ አካባቢ ያሉ ሆስፒታሎችን ቼክ አደረጉ? በዛ አካባቢ ያሉ ፖሊስ ጣቢያዎችን ቼክ አደረጉ? እነሱ እኮ ሆስፒታል ላይ የሆነ ችግር ሲሆን ጥቆማ ይደርሰናል ነው የሚሉት። ምንም እስካሁን ከፖሊስ ሆነ መገደሏንም ሆነ መታመሟን ማንነቷ በምን ታውቁ? ማንነቷ በምን ታውቁ? እሱን እኮ ማስረጃ የሰጠ ሰው የለም። እነሱ ለምን አይጠይቁም? ሆስፒታሉ እኮ የራሱ ፕሮሲጀር አለው። የሆነ ደረጃ ላይ ህይወቷን አትርፎ ምን ብሎ ሲጨርስ ነው እቺ ሴት ማናት የሚለው አይደለ? አሁን ግን እነሱ ቀድሞ ከዶክተሮቹ ማንም ለእሷ የሚጠቅማት የለም። ለነገሩ ግን አትሊስት እዚህ ጋር ናት ማለት እንዲቻል እነሱ አቅራቢያው ላይ ያሉ ሆስፒታሎችን፣ አቅራቢያው ላይ ያሉ ፖሊስ ስቴሽኖችን ቼክ ቢያደርጉ ምን አለበት? በስልክ ነው። አንድ ግለሰብ ተነስቶ ይህንን ማድረግ አይችልም። ማነህ ይባላል። እነዚህ ሰዎች ኮሚኒቲ ነን፣ የኤምባሲ ሰራተኞች ነን እያሉ ቢያደርጉ ይህንን ምን አለበት?
የሰው ነፍስ እንደ ድመት እንደ እንስሳ እንዲጸጥ ይባላል? መረጃ አምጡ፣ ያዩ ሰዎች ይምጡ። ያዩት ሰዎች አንመጣም ብለዋል። መረጃም እኮ በፍቃድ ነው የምትሰጪው፣ ግዴታ የለም። እዚህ ጋር የሰጡትን ቃል ይዛችሁ በህግ ካስገደዳችሁ እንጂ ማንም ግዴታ የለም። ምስክርነት በግዴታ የለም። አትሊስት በሰብአዊነት ኮሚኒቲ ተባዮቹ በቦታው ባይሄዱ አቅራቢያ ያሉትን ነገሮች ቢያጣሩ መልካም ነበር። ሲጀመር ቦታው ላይ የነበሩ ሰዎች በዳይ ናቸው የተባሉ አይደል እንዴ? እንዴት ነው ራሱ ሄዶ ምስክርነት ሊሄድልን? እንደ ሂውማኒቲ ነው አስቡ። ዜጋ ሲበደል ሄዶ ያለውን ነገር ከፖሊስ ጋር ማነጋገር እንጂ እንደዚህ መጥቶ ይመስክሩ ምናምን። እንዴት ነው እዛ ቦታ ላይ ስትደበድብ የነበረ ሰው ሄዶ ምስክር ሊሰጥ የሚችለው? ማይሆን ነገር። ይሄ ዝምታ ለሌሎች ማበረታቻ ነው። እስከዛሬ በየቤቱ ስንት እንደተፈጸመ አላሁ አለም። ግን እንደዚህ እዚህ ድረስ ሚዲያ ድረስ መጥቶ ደግሞ ጸጥ የምትሉት ነገ እያንዳንዳችሁን ቤት ያንኳኳል። የማንም ሰካራም ሀሽሻም እየተነሳ እንዲህ ነው የሚጫወትባችሁ። ዛሬ አንዱን አሳልፋችሁ ብትሰጡ፣ ተባባሪዎቹን አሳልፋችሁ ብትሰጡ ለነገ መከበሪያችሁ ነው ለእናንተ። ምንም ጥያቄ የለውም። እስካሁን ራሱ መቆየት አልነበረም ጉዳዩ። ቆንስላ ጋር ከደረሰ በዚህ ሰዓት መቆየትም አያስፈልገውም ነበር።